የወቅቱን የፖለቲካ ቀውስ የሚመጥን የቅማንት ትግል ያስፈልጋል ተባለ። ኢትዮጵያ በኤርትራ ላይ ሰፊ ጦርነት እየጠነሰሰች ነው ሲሉ የኤርትራው ፕሬዝዳንት ከሰሱ። በጋምቤላ ክልል በሰው ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት የ15 ሰዎች ሕይወት መጥፋቱንና በርካቶች መቁሰላቸውን የክልሉ ፖሊስ ኮሚሽን ገለጸ። ሰላም ጤና ይስጥልን። ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የጃኖ ቅማንት ሚዲያ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የወቅቱን የፖለቲካ ቀውስ የሚመጥን የቅማንት ትግል ያስፈልጋል ተባለ። ከ2010 ዓ.ም ወዲህ በሀገሪቱ የተከሰተውን ለውጥ መሳይ ነውጥ ተከትሎ በተፈጠረው የሴራ ፖለቲካ የማንነትና የራስ አስተዳደር ጥያቄ አንስቶ ሲታገል በነበረው የቅማንት ሕዝብ ላይ ከፍተኛ ችግር ተፈጥሮበት ቆይቷል የሚሉ ወገኖች አሁንም አገሪቱ የገባችበትን የፖለቲካ ዝቅጠት ግምት ውስጥ ያስገባ ህልውናን የመጠበቅ ትግል ያስፈልጋል ብለዋል። በኦሮማራው ያልተቀደሰ የፖለቲካ ጋብቻ ተፈጥሯል የተባለው ለውጥ የቅማንትን ህዝብ ህገ መንግስታዊ የመብት ጥያቄ ለአዲሱ የብልጽግና መንግስት ስልጣን መዳበር የመስዋዕት በግ መደረጉን የሚገልጹ አስተያየት ሰጪዎች በበኩላቸው መጣ በተባለው ለውጥ ያለፈለት ኢትዮጵያዊ ህዝብ ባይኖርም የከፋውን ጉዳት ያስተናገደው ግን የቅማንት ህዝብ ነው ሲሉ ተናግረዋል። ከለውጡ በኋላ የቅማንትን ህዝብ ለውጡ ገርስሶታል ከተባለው ህወሓት ጋር ምስጢራዊ ግንኙነት እንዳለው ተደርጎ በጭፍን ጥላቻ በሰከሩ በአዴናውያን ካድሬዎች የተሰበከውን ፕሮፓጋንዳ ተከትሎ የቅማንት ህዝብ ከጥር 2 ቀን 2011 ዓ.ም ጀምሮ ይፋዊ የዘር ማጥፋት ጭፍጨፋ ሲፈጸምበት የመከላከያ ሰራዊቱ እጁን አጣምሮ እንዲመለከት መደረጉን አስተያየት ሰጪዎቹ አስታውሰዋል። የብልጽግና መንግስት ከኤርትራ ጋር በመተባበር ትግራይ ላይ የከፈተውን ጦርነት ተከትሎ የቅማንት ህዝብ ጠላቶች የጁንታ ተላላኪ በሚል በሰጡት የዳቦ ስም በመከላከያውና በአማራ ታጣቂዎች የተባበረ ጥቃት ደርሶበት ለመግለጽ የሚከብድ መንግስታዊ ወንጀል የተፈጸመበትን ባለመዘንጋት አሁንም አገሪቱ ልትገባበት እያኮበኮበችበት ባለችው ሌላ ዙር ጦርነት የከፋ ችግር እንዳይፈጠር ነባራዊውን ሁኔታ ያገናዘበ ዝግጅት ያስፈልጋል ተብሏል። አሁን ባለው ወቅታዊ የፖለቲካ አሰላለፍ የኤርትራ መንግስት ከህወሓት ጋር በመተባበር በብልጽግና መንግስት ላይ ሌላ ዙር አውዳሚ ክስተት የሚያመጣ ጦርነት ለማካሄድ እየተዘጋጀ ይመስላል የሚሉ አካላት በበኩላቸው ቅማንቶች ይህን ሁኔታ በብልሃት በመተንተን አስፈላጊውን ዝግጅት ማድረግ አለባቸው ብለዋል። ይህን አጋጣሚ በመጠቀም በአካባቢው የሚንቀሳቀሰው ጽንፈኛ የአማራ ታጣቂ ቅማንት ላይ መዝመቱ አይቀርም ሲሉ አስተያየታቸውን የሚሰጡ ቅማንቶች ይህን የሚመክት ቅድመ ዝግጅት በማድረግ ራሳችን ከተጋረጠብን የህልውና አደጋ መጠበቅ አለብን ሲሉ በአጽንኦት ገልጸዋል። በየትኛውም አካባቢ የሚኖር የቅማንት ህዝብ በያለበት አቅሙ በፈቀደ ሁኔታ ራሱን ለመከላከል በሚያስችል መንገድ መደራጀት ያስፈልጋል። ምክንያቱም አሁን ካለው አዝማሚያ አንጻር የሚመጣው አደጋ ግልጽ ነው ሲሉ በርካቶች ተናግረዋል። ኮሚቴዎቻችን በግፍ ታስረው እንዳይፈቱ እየተደረገ የዘለቀው አንድ ቀን ምቹ ሁኔታ ሲያገኙ ቅማንትን ለመጨፍጨፍ አቅደው እየሰሩ መሆናቸውን ያመላክታል የሚሉ ወገኖች በበኩላቸው መፍትሄው በተቻለ መጠን ራስን አዘጋጅቶ በመቆየት ችግሩ ሲፈጠር በጽናት መከላከል ብቻ ነው ብለዋል። ከዚህ በተቃራኒ የሚደሰኩሩ አንዳንድ ስራ ፈት ተላላኪ ግለሰቦች ቅማንቶች በመረባ ጃኒፍ አንቀራ አይነት ውሃ በጋምጌና ጭልጋ ባረንጓ አካባቢ በጠራራ ፀሐይ እየተጠቁ መሆናቸውን ባላየሁ በማለፍ አስተማማኝ ሰላም ስላለ ሰላማዊ ትግሉን አጠናክረን እንቀጥላለን የሚል ድስኩር እያሰራጩ ያሉት ከባዕዴን ጌቶቻቸው የሚወረወርላቸው እንዳረጎት ላለማጣት መሆኑ ሊታወቅ ይገባል ተብሏል።
ኢትዮጵያ በኤርትራ ላይ ሰፊ ጦርነት እየጠነሰሰች ነው ሲሉ የኤርትራው ፕሬዝዳንት ከሰሱ። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ የሀገሪቱን 34ተኛ የነጻነት ቀን አስመልክተው ባደረጉት ንግግር ነው ይህን ክስ ያቀረቡት ተብሏል። በመርህ አልባው የአፍሪካ ቀንድ ፖለቲካ የሰከሩት የኢትዮጵያና ኤርትራ መሪዎች የዛሬ 7 ዓመታት ገደማ በፈጠሩት የአንድ ወቅት የፖለቲካ ግንኙነት ወደ ለየለት የ2 ዓመት የትግራይ ጦርነት በትብብር ገብተው አገሪቱ በኢኮኖሚና በሰው ኃይል ከባድ ኪሳራ እንድትጎዳ ማድረጋቸው አይዘነጋም። አቶ ኢሳያስ አፈወርቂ በበዓሉ አከባበር ወቅት ያደረጉት ንግግር በመንግስት ሚዲያ የተላለፈ ሲሆን በኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት በውጭ ኃይሎችና ደጋፊዎቻቸው የተከፈተባቸው ጦርነት እነዚህ ኃይሎች ምን ያክል ተስፋ ቢስ መሆናቸውን ያመላክታል ብለዋል። ኢትዮጵያ ላይ ተከፈተ ያሉት ጦርነት አቶ ኢሳያስ አፈወርቂ ራሳቸውና ሀገራቸው በማይመለከታቸው የትግራይ ጦርነት በቀጥታ ተሳትፈው ዓለምን ያስደመመ ግፍ የሰሩበትን ሁናቴ ማካተቱና አለማካተቱን አልገለጹም ተብሏል። በኢትዮጵያ ሕዝብ ላይ ጦርነት ከፍተውበታል የተባሉት የውጭ ኃይሎች እነማን መሆናቸውን ያልገለጹት የኤርትራው ፕሬዝዳንት በዚህ ንግግራቸው የውጭ ኃይል እያሉ የጠሩት ራሳቸው አደገኛው የኦሮሞማ ቡድን ያሉትን ሳይሆን አይቀርም የሚሉ ወገኖች ይሄ ድስኩር የኢትዮጵያን ሕዝብ ለመከፋፈል የታሰበ ፕሮፓጋንዳ ነው ብለዋል። አቶ ኢሳያስ አፈወርቂ አክለውም እነዚህ ወገኖች በኢትዮጵያ ላይ ጦርነት የከፈቱበት ምክንያት ከውሃ ጋር በተያያዘ የአባይ ወንዝና የቀይ ባህር እንዲሁም የወደብ ማግኘት ጉዳይ ሲሆን የኦሮሞን ሕዝብ የማይወክል የኦሮሞማው ኃይል መኖር የፈጠረው የኩሽና የሴሜቲክ ግጭት እንዲሁም የአፋርን ሕዝብና መሬት ለራሳቸው አጀንዳ መጠቀም በኤርትራ ላይ ላቀዱት ሰፊ ጦርነት መጠንሰስ ጉልህ ሚና እንዳላቸው ተናግረዋል። በዚህም የኢትዮጵያ መንግስት ለጦርነት የሚውል በውጭ ኃይሎች እገዛ ላይ የተመሰረተ የጦር መሳሪያ ግዢዎችን እየፈጸመና ለወታደራዊ ዘመቻ እየተዘጋጀ ነው ሲሉ የኤርትራው መሪ ገልጸዋል። የኤርትራው ፕሬዝዳንት አክለውም የኤርትራ መንግስትና ህዝብ በኢትዮጵያ ለውጥ እንዲመጣ በማገዝ ያረጋገጡትን ፈጣን ለውጥ አስመልክቶ አይጸጸቱም ሲሉ ያስተላለፉትን መልእክት ምነው በኤርትራ ለውጥ የሚባል ወሬ አይሰማም በማለት የፖለቲካ ተንታኞች አጣጥለውታል። ላለፉት 8 ዓመታት በኢትዮጵያ ለተፈጠረው ችግር የተሳሳቱ ፖሊሲዎችና የዋሽንግተን ደጋፊዎች ተጠያቂ ናቸው ሲሉ ኢሳያስ አፈወርቂ የተለመደ የስጋት አስተያየታቸውን ወርውረዋል። የኢሳያስ መንግስት ከኢትዮጵያ መንግስት ጋር ለገባው ሆድና ጀርባ መሆን በዋናነት የሚነሳው ምክንያት በአሜሪካ መንግስት አቀራራቢነትና በአፍሪካ ህብረት አደራዳሪነት ደቡብ አፍሪካ ላይ የተፈጠረው የሰላም ስምምነት ነው የሚሉ አስተያየት ሰጪዎች በበኩላቸው በዚህ የተነሳ ፕሬዝዳንት ኢሳያስ አሁን የጠላት በሚል ከህወሓት ጋር አብረው እየሰሩ ነው ብለዋል። የብዙዎቹ አስተያየት የሚያተኩረው ኢትዮጵያ እየተበጠበጠች ያለችው በተሳሳቱ ፖሊሲዎችና የውጭ ኃይሎች ጣልቃ ገብነት ነው በሚለው ሀሳብ ላይ መሆኑን የተመለከቱ ወገኖች የኤርትራ መንግስት በየትኛው ትክክለኛ ፖሊሲ ነው የሀገሪቱን ዜጎች የስደት ህይወት እንዲገፉ እያደረገ ያለው ሲሉ ጠይቀዋል። ለእያንዳንዱ የራሱ ጉድለትና ጥፋት አሜሪካን እንደ ማላከኪያ የሚጠቀመው የኤርትራ መንግስት በምጣኔ ሀብት በፖለቲካና አስተዳደር ዘርፎች ከምስራቅ አፍሪካ ሀገራት መካከል በዝቅተኛ ደረጃ እንደሚገኝ እያወቀ ይህን በግልጽ አምኖ ከመቀበል ይልቅ የሚያቀርበው አሜሪካ አደናቀፈችኝ የሚል ሰበብ ተገቢ አይደለም ተብሏል። በጋምቤላ ክልል በሰው ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት የ15 ሰዎች ህይወት መጥፋቱንና በርካቶች መቁሰላቸውን የክልሉ ፖሊስ ኮሚሽን ገለጸ። ትላንት ግንቦት 17 ቀን 2017 ዓ.ም 39 ተሳፋሪዎችን የጫነ አውቶቡስ ዲማ ከተባለች የወረዳ ከተማ ተነስቶ ወደ ጋምቤላ ከተማ በመጓዝ ላይ ያለ ታጣቂዎች በፈጸሙበት ድንገተኛ ጥቃት የ15 ሰዎች ህይወት መቀጠፉንና በርካቶች ደግሞ ቆስለው ሕክምና መግባታቸውን የክልሉ ፖሊስ ተናግሯል። ለጥቃቱ የደቡብ ሱዳኑን የሙርሌ ታጣቂ ተጠያቂ ያደረገው የጋምቤላ ፖሊስ ታጣቂ ቡድኑ በተሽከርካሪ ላይ በከፈተው ድንገተኛ ተኩስ ሹፌሩን ጨምሮ 5 ሰዎች እንደተገደሉና ሌሎች 7 ሰዎች እንደቆሰሉ ገልጿል። ድንበር ተሻጋሪ የሙርሌ ታጣቂ በፈጸመው ጥቃት በርካታ ኢትዮጵያውያን መሞታቸውንና መቁሰላቸውን የገለጸው የጋምቤላ ፖሊስ ኮሚሽን ወንጀሉን ለመከላከልና የዜጎችን ህይወት ለመታደግ የወሰደው እርምጃ ስለመኖሩ ያለው ነገር የለም።
እነዚህ ከደቡብ ሱዳን እየተነሱ የኢትዮጵያን ድንበር ጥሰው በመግባት በጋምቤላ ክልል ነዋሪዎች ላይ ጥቃት የሚፈጽሙ የሙርሌ ጎሳ ታጣቂዎች አካባቢውን ከሚመሩ ባለስልጣናት ጋር ግንኙነት እንዳላቸውና በተደጋጋሚ የተናበበ የንብረት ዝርፊያ እንደሚፈጽሙም የአካባቢው የመረጃ ምንጮች ይናገራሉ። ባሳለፍነው ሳምንት በደቡብ ሱዳንና በኢትዮጵያ መካከል የሚፈጸሙ ድንበር ተሻጋሪ ወንጀሎችን ለመከላከል በሚል የሁለቱ ሀገራት ወታደራዊ ኃላፊዎች በጋራ ለመስራት ተስማሙ የሚል ዜና በመንግስት ሚዲያዎች በስፋት ሲሰራጭ ነበር። የኢትዮጵያ መከላከያ ሰራዊት ማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይን ጨምሮ ሌሎች የደቡብ ሱዳን መከላከያ አመራሮች በተገኙበት ሁለቱን ሀገራት በሚያዋስነው ፓጋግ አካባቢ ተገናኝተው በሰላምና ጸጥታ ዙሪያ በጋራ ለመስራት መስማማታቸውን ገልጸው የነበሩ ቢሆንም ሳምንት ባልሞላ ጊዜ ውስጥ በንጹሐን ዜጎች ላይ የጅምላ ጥቃት ተፈጽሟል። የአካባቢው ነዋሪዎች እንደሚሉት ከሆነ ደግሞ የሙርሌ ታጣቂን ጨምሮ መደበኛው የደቡብ ሱዳን ሰራዊት የኢትዮጵያን ድንበር አልፎ ሰፊ መሬቶችን መያዙ ታውቋል። ከዚህ ቀደም የሙርሌ ታጣቂዎች በጋምቤላ ክልል በሚገኙ የስደተኛ መጠለያዎችና ከቦታ ቦታ በሚንቀሳቀሱ መንገደኞች ላይ በፈጸሙት ጥቃት በርካታ ሰላማዊ ሰዎች መገደላቸውንና መቁሰላቸውን መዘገባችን ይታወሳል። ከዲማ ወደ ጋምቤላ ተሳፋሪዎችን ጭኖ ሲጓዝ በነበረ አውቶቡስ ላይ ጥቃት ከተፈጸመ በኋላ አካባቢው በመከላከያና በክልሉ የጸጥታ ኃይል ቁጥጥር ስር መግባቱንና ለጊዜው ቀጠናው መረጋጋቱን ነዋሪዎች ተናግረዋል። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና ቆዩ።